በዚህ ሴትዮ ህይወት ላይ እናንተ የማታውቁት በፈርስት ዴይ ጀምሬ የማውቀው ልበላችሁ አለው። በብዙ መንገድ የሞከርኩትኝ ኧረ ተውኝ ነገር ኧረ ተውኝ ነገር ኧረ ተውኝ ነገር እያልኩኝ ማለት ነው። በእርግጥ ወጣቶች ናቸው እነሱ ነው ሳያውቁት አንቺ እኮ አሜሪካዊ ነሽ፣ አንቺ እኮ ጀርመን ነሽ ምናምን እያሉ ነገሮችን እያሰፉ እኔ ፈርስት ዴይ በጣም በአጫሉ እንደተቃጠልኩኝ በዚህ ሴትዮ እንደተቃጠልኩት ለምን ፈርስት ዴይ ነገሩን ስለማውቀው ነው። ፈርስት ዴይ ነገሩን አውቀዋለሁ እና እንደ ድንገት ነው መንገድ ላይ የሄድኩኝ እያየኋትኝ አንደኛዋን አንድ የበሰበሰች ልጅ እያየኋትኝ ሀይ ማሚ ምናምን ብላ ስብ አስገባች። በአጋጣሚ እንደዚህ ቁጭ ብላለች። ስትሬርስ ይሆን ትሬርስ እንደዚህ ነው 2023 ላይ 2024 ላይ ነው። ያው ሁሉም ማሚ ስለሚሉኝ ማለት ነው። ከወጣቶችም ጋር ስለምግባባ ከወጣቶች ጋር ተግባባው ማለት እነሱ በሚያደርጉት ነገር ተስማማው ማለት አይደለም። ባለግባባቸው ግን ይሻለኛል እና በአጋጣሚ እንደዚህ ቁጭ ብላለች ከእንደኛው ጋር ማለት ነው። ሀይ ምናምን አልኩኝና ሀይ ማሚ ምናምን አወራ ምናምን ሀይ እንደዚህ ምናምን ትላት ሀይ ጂጂ ምናምን አለች። ሐዋሪው ምናምን ብዬ በዚህ በተሰበረ እንግሊዝኛ በጣም እንትን ሆናለች። የሆነ በቃ ትራውርሽ ሆነ እንትን ውስጥ ድብርት ውስጥ ናት ያለችው እና ምን ሆነሽ ነው ምናምን ስልጣ አይ ማሚ ምናምን ነገር አለኝ ማለት ነው። አይ ጂጂ አይደለም ምናምን ማለት ገባኝ። የሆነ ፕሮብሌም እንዳለባት ደዚህ ገብቶኛል። ከዛ አዋራቸው አሳብኳቸው ስለ ደዚህ ቋንቋ ምናምን ከጅቦ ጋር ስለ ደዚህ ቋንቋ ምናምን ከጅቦ ጋር ስለ ደዚህ ቋንቋ ምናምን ከጅቦ ጋር ታፕን ብዬ ለዛቸው መጻፍኩላት። እንደዚህ ምን ሆናለች ምናምን ስለት ጊዜ ሻፌ ፕሮብሌም ወጥ በቃ እዛ ጋ ነው። ከዛ ሰዓት ጀምሮ ነው በቃ ኧረ ነፍሴ እንደዛ ማትበያት በቃ ደውይልኝ ምናምን አልኳት። እንዲያውም ስልክሽ የለኝ ምናምን ትለኝ የሰጠሁሽ ምናምን ደውይልኝ ምናምን አልኳት። አልደወለችም ግን ተጻጻፍ። እንደዚህ ሁል ጊዜ የምትውለው እሷ ቤት ውስጥ ነው። እችኛዋ ልጅ ደግሞ የማን ገርል ፍሬንድ ናት? የአሞራው የጓደኛው ገርል ፍሬንድ ናት። ነገሩ የጀመረው እዛ ጋር ስለ ቤተሰቧ ስለ እናቷ ምናምን ማውራት የጀመረችው ማለት ነው። እንደዚህ ሁል ጊዜ እዛ ትውላለች። እዚህ ሶሻል ሚዲያ ነው፣ ሶሻል ሚዲያ ላይ ትውላለች። ሶሻል ሚዲያ ላይ ይቺ በሰበሰች የኬንያ ሻርሙጣ ማለት ነው። ልጅቷ ማፊያ ነገር ነው። ተነገራችን ላይ ይቺ ነው። በተለይ ሴት ጓደኛ በጣም ከባድ ናት። እሷ እናቷን አቅፋ ለእናቷ ትራውም እያደረገች ለእናቷ ድሪሟን እያደረገች ለእናቴ ምን ላድርግላት እያለች ደዚህ ግን ከእናቷ ጋር እንደማትስማማ ቀድማ የነገረችኝ እሷ ናት። ከእናቷ ጋር እንደማትስማማ ማለት ነው። የአቤል ገርል ፍሬንድ ነበረች። ገርል ፍሬንዱ አይደለችም። ከአቤል ፎንቃ ይዟት ስትፋንቀቅ ነበር እና ኧረ ተያት በቃ አስማሚያት ምናምን አልኳት። ኖ ማማይ ካኖት ምናምን አለች። አንቺ አታስማሚያት ግን እንደዚህ ነገር እንዳይፈጠር ስላት ደግሞ አንደኛዋ ቤትም አገኘዋት እንደዚሁ አሁን ሄዳሉ አንዴ ማላዲ ስለሚነግሩኝም ነው። ግን የራሳቸውን ህይወት ግን ጠንቀቅ አድርገው ይዘውታል። ጠንቀቅ አድርገው ታዲያ ምን እናርጋት በቃ ምናምን ነገር ተው በረፉ ቤተሰብ ማለት እኮ ጣጣ ነው የሚመጣው። ለካ አጀሯ ሌላ ህይወት ውስጥ ናት ያለችው። እንግዲህ ፈርስት ዴይ ከዛ ቀን ጀምሮ ነው የማውቀው። ተቆጣት የሚችል በጣም ስለምቀርባት ማለት ነገር ተይረፊ እንደዚህ ቤተሰብ ውስጥ አትግቢ ማለት ነው። እኔ ሁሌ ነው የምቆጣ እንደዚህ ነገር ከራሴ ኤክስፒሪየንስ ስላለኝ ማለት ነው። ኧረ እኔ አልገባም ምናምን ነገር ግን በጣም እናትዬ እናት እንዳትመስልሽ ኢዝ ኖት ኦል ዘ ማተርስ ዘሴ ምናምን ስትለኝ ይቺ እንግላንድ ካለችው ጋራ በእድሜ የማይገናኝ ነው። ይቺ ትንሽ ልጅ ናት፣ እንደዚህ ትንሽ ልጅ ናት። እነዛ ትላልቆች ናቸው። አንደኛዋ እንደሚች ወልዳ ምናምን ነገር በ1918 ፒያሳ ላይ ባለጌ ነበረች ልጅ ናት። እኔ የምጠራቸውን ልጆች በሙሉ አከሌና አከሌ ታውቂያለሽ ስላት ፒያሳ አውቃለሁ ትላለች። እንደች ልጅ ሲያዩት ልጅ ነው የምትመስለው። እኔ የማውቃቸው ልጆች ታውቃለች ነው እንዴት አኪት እኮ እንዴት ነሽ ማማዬ?
እንዴት ነው የምታውቂያቸው ስለ እናቴ ፒያሳ ኬክ ቤት ነበራት ምናምን አለች። ኬክ ቤት አላት ግን ታዲያ ድሮ ዱርዮች እንዴት ነው የምታውቂው? እቺ ናት እንግዲህ እንደዚህ ጓደኛ ያው ሶሻል ሚዲያ ነው ያገናኛቸዋል ምናምን ነገር። ከዛ በቃ ሁለቱም ያቅፏትና እዚህ ላይ እንደዚህ ያቅፏትና በቃ በእንግሊዘኛ ነው የሚያወሩት። ቼክ የሚያደርጋቸው ሰው የለም። ልጅቷን ኦልሬዲ ብሬን ወሽ አድርገው እናቷ መጥፎ እንደሆነች መብት እንዳላት ምናምን እያደረጉ ብሬን ወሽ አድርጓት። ማንም ሰው ግን ይህንን ቼክ አላደረግም ከመጀመሪያው ጀምሮ። እኔ ግን ተው ብያለሁ። እንዳትገቢ እንደዚህ አይነት ነገር አንቺ እንዳትገቢ ምናምን። ኧረ ማሚ አልገባም፣ ኧረ እንደዚህ አይነት ነገር ውስጥ አልገባም እንዳትገቢ ጥሩ አይደለም ብያት ነግራታለሁ። ይችኛዋን ስከለክል ይችኛዋም ያወራሉ። እንዴት ነሽ ድብርቱ እንዴት አደረገች ሀውዝ ዩርዳይ ዋት ዩ ኢት ምናምን ይሏታል። አዳምጣችኋለሁ ነው ቲክቶክ ላይ። ግን በፍጹም ከዚህ ልጅ ጋር ትገባ እንደዚህ ትሆናለች እንዲያው የሚያስቡት አያጅቡን ነበር። ከአያጅቡ ጋር በጣም ስለምታወራ አያጅቡ ነበር ይመስለኝ። ያው አያጅቡ ጋር የምትቀልል ምናምን ለካ ታሪኩ ሌላ ነው። ኦኬ ግን ቢሆንም እንደዛ አለፈ። ዛሬ ግን ሰው አስከፈለ። የሰው ህይወት የአንድ እናት ህይወት ከፈሉ እና እንደዚህ አይነት ነገር ሲሆን አትርዱ አይደለም ግን ቤተሰብና ቤተሰብ ለማለያየት ግን የሚደረገው ነገር ግን ትክክል አይደለም። ማንኛውም ሴት ልጅ ቤተሰቡ ጋር ሆኖ ቦይፍሬንድ መያዝ ይችላል። ሴት ልጅ እናትና አባቷ ጋር ሆና ቦይፍሬንድ መያዝ ትችላለች። ማንም ይከለክላት የለም። በተለይ በውጭ ዓለም አንከለክልም። ግን አባብሰን ሚዲያ ላይ ወጥተን ሺስ ሶ ዲፕረስ ያ ሺስ ኦኬ ሺ ወነ ቴራፒ ይህን ነበር ሲያወሩ የነበሩት። ይህን የተፈጠረ በዚህ መሀል እነማን ነበሩ? እነ ሎዛ፣ እነ ዜድ፣ እነ ሊያ ኩዊሊያ እነሱ ነበር። አይዞክ እንዲያርግ እንዲወጣ ብር ማዋጣ። አንድ ደግሞ ጀርመን ሀገር አለች ሌላ። እነዚህ ነበሩ እናትና ልጅን ሲለያዩ ማለት ነው። መለያየቱ ባልከፋ ግን ጥንካሬ ብሰጧቸው ነበር የሚሻለው። አሁን ማን ነው ተጠያቂ? እስቲ ንገሩኝ። ማን ነው ተጠያቂ ለዚህ ነፍስ፣ ላረፈው ነፍስ? ነገስ እቺ ልጅ አይዶን ነው። እኔ ለነገር ውጭ ተወልዶ ያደገ ልጅ ምንም ለቤተሰቡ ይረሳዋል። በነገራችን ላይ ምንም ትሆናለች ብዬ አላስብም። የምትሆንም አይመስለኝም። ግን ማን ነው ይህንን ኃላፊነት የሚወስደው? ሶሻል ሚዲያ አይደል? ሶሻል ሚዲያ ኃላፊነት አይወስድም? መጠየቅ የለባቸውም እነዚህ ሰዎች? ከቀለበቱ ጀምሮ ከጠበሳው ጀምሮ ከቤቢ ሻወሩ ጀምረው ሲያጎበጉቡ የነበሩት መጠየቅ የለባቸው? መጠየቅ የለባቸው ትላላችሁ? አሁንም ትቀበላቸውና ከነሱ ጋር አይናቸውን በጨዋት በጎዚ ላይ መተው ቁጭ ብለው ያ ጋይስ የሰው ህይወት እኮ ነው የጠፋው። የአንድ እናት ምስኪን እናት ህይወት ጠፍቷል። ኑሯን መኖር ስትችል እንደኛ ዊኬንዷ ሲመጣ ልጆቿ ካደጉላት ፏ ብልጭ ማለት ስትችል እርፍ በምትልበት ሰዓት ላይ በልጇ ምክንያት ህይወቷ ይጠፋል። እና እነዚህ ሰዎች መኖር እዚህ ጋር መታየት አለባቸው ብላችሁ ታምናላችሁ? ስቶፕ መባል አለበት። ነውረኞች ናችሁ መባል አለባቸው። ባለጌዎች ናችሁ። ያ ለፍቅር አይደለም የከፈሉት እነዚህ ሰዎች የከፈሉት ለእልህ ነው። እየተነገረ ታው እያለ እናትና ልጅ መገናኘት አለባቸው እያለ እናትና ልጅ ባይገናኙ እቺ ልጅ እዚሁ አድጋ የናት እያልን ኧረ ይሄ ነገር ሳትማር ከትምህርቷ ላይ ተነስታ ሀገር ለቃ ምናምን ነገር ኧረ ተው ምናምን ስንል ጭራሽ ፍራንክፈርት ድግስ ተደግሶ አባወራ ቤተሰብ በሙሉ ተጠርቶ የሚለው ዘፈን ተገልብጦ ብቻዋን ያለች ቀለበቷን ስር ከዛ ላይ ቅድድ ብላ ከዛ ቤቢ ሻወር ምናምን ሲያደርጉት ቀስ ብላ ትወልዳለች። ኧረ አንዳንዴ የኔው ይሻላል። እኔስ ወጥቶ አልሰደበኝም። በነገራችን ላይ
በውስጥ ያሰድበኝ በውስጤና ዛሬ ያየሁትማ ቪዲዮ ረብስሙ አንዳንዱ ቪዲዮ ሲወጣ ለካ የኔንም ላመስግነው አልኩኝ። የኔዎቹን ላመስግናቸው ወጥተው እኮ አልሰደቡኝ። እንደዛ አፌን ስከፍት እንደዛ ስረግማቸው እንደዛ ስናገራቸው ለነገሩ ሰደቡኝ። አሁን ላመስግናቸው። እኔ ደግሞ እንደዚህ አይነት ቪዲዮ አላየሁትም። ይሄ ወጥቶ እንደዚህ መሳደቡ እንደዚህ አፍላፍ መካፈቱን ይሄን ሰው ያላየሁትም። እንግዲህ የሆነ የተወሰነ መልስ ሲሰጣጥለው እንጂ ያየሁትኝ ለካፍ ተካፍቷል እንደዚህ አንዳንዴ እጃችሁ ላይ ያለውን ነገር ቆይታችሁ ነው የምታመሰግኑት። እናቴ ለነገሩ እኔም ብተኛ ሴት አይደለሁኝ። አፉን ቢከፍት ኖሮ ነው የነበርኩ ማቀ አፉን ቢከፍት እና ከባድ ነው። ባለጌ ደግሞ ጨዋ ነው ይላሉ። የኛ ልጅ ጨዋ ነው ይላል። እኔ የሚያስቀኝ አፉን ከፍቶ ሰድቧት ልጇን ያጣች እናትን እንደዛ አድርጎ ሰድቧት የኛ ልጅ ጨዋ ነው ትላላችሁ። ጨዋ አየለ እኮ ለነገሩ ስቶፕ አድርጉ። እኔ አሁን ባለፈ ክረምት አይታረስም ይላል የሀገራችን ሰው ሲተርት። ሌላ ሰው እንዳይደገም ስቶፕ አድርጉ። አቅሙ ያላችሁ ኦኬ። እንደዚህ አይነት ነገር መወገዝ ሰብሰብ ብላችሁ ለህግ የሚቀርብም ከሆነ ለህግ ማቅረብ። ይሄ እየተነሱ በትንሹም በትልቁም ላይ አስተያየት መስጠት እየተነሱ በማያገባቸው ላይ አይቻልም እኮ። በነገራችን ላይ የሰውን ስም አንስቶ እኮ በነገራችን በሶሻል ሚዲያ ህግ እኮ ሁላችንም ተጠያቂዎች ነን። አይቻልም። እናትን የምታክል ነገር ማውገዝ ምን አገባሽ አንቺ ማንሽ ምናምን አያገባሽም። ለልጇ ኦፍኮርስ ያገባታል፣ እስከምትሞት ድረስ ያገባታል። ለምን ዛሬ አያገባሽም አትሉኝ? ምን ታዲያ አትሉ? ከዛ ላይ ደግሞ ለፎሎ ብለው እንዲ ማነው ለፎሎ ብሎ ገንዘብ ብንፈልግ እኮ ይህንን ቴማ እኮ በነፃ ማንሳት የለብንም። ስለተቃጠለን መሰለኝ ስላንገበገበን የአንድ ድሃ እናት ህይወት ስላንገበገበኝ ነው እዚህ ጋር ፎሎ ከእናንተ የበለጠ እንጂ ከእናንተ ያነሰ ፎሎ የለኝ። እኔ እኮ ከትላንት ወዲያ እኮ ከትላንት ጀምሮ እኮ እኔ ራሴ ሌላ ምናብ ውስጥ ነኝ ያለሁት። እንዲያውም አሁን ተመስገን አልቅሼ ወጣልኝ ወይም ባይ ደረቀልኝ መሰለኝ። ጠደከመኝ ለማልቀስ እኔ እንደዚህ አይነት ለቅሶ ያለቀስኩት ለአጫሉና ለሆነ ልጅ ነው። በጣም ያሳዘነች የኔ ህይወት ስለሆነ ማለት የሁላችንም ህይወት ነው። የሁላችንም ኢትዮጵያን ሴቶች ህይወት ነው። ቴክ ማየት እንዴ የእነሱን ጭቅጭቅ ስናይ ስንቶቻችንን የሚሰማን ጋይስ? አይሰማችሁም እንዴ? ሴቶች አትፈሩም እንዴ? ለሴት ልጆቻችሁ አትፈሩም እንዴ? ለትውልዱ ነው ወይስ የእናንተ ልጆች? እኛም እኮ እንደናንተ ነበር። ማን አባቱ መጥቶ እኛ ጀርመን ሀገር ስለምንኖርና ጥሩ ቦታ ስለምንኖር እኮ በቃ ጥሩ ነገር ያጋጥማቸዋል ብለን እኮ ነው ያሰብነን። ማን አስቦታል? ቁሙ ከቻላችሁ። ምክንያቱም ኢትዮጵያ አይደለም። ኢትዮጵያ ቢሆን ኦኬ አይከሰስም ምናምን ትላላችሁ። እዚህ ግን መክሰስ ይቻላል። ብዙ መንገድ አለ። በማይሆን ነገር ገብተው የሰውን ህይወት የሚበጠብጡ በሰው ነገር ላይ ቁጭ ብለው ሲያወሩ እንዴ ያስጠይቃሉ። በጣም ያስጠይቃል። ይሁንና የኛ ሴቶች ተማሩ። ሁሉም ቤት ከእናንተ በተለይ ከባለቤቱ የበለጠ እንደ ፍየል የሚያወራ ሰው እሱ ቤት ውስጥ የበለጠ እኛው እንዲህ ቅጥል ያደረገኝ ንድድ ያደረገኝ እውነት የሴትዮዋ መሞት ይመስላችኋል? እውነት ሴትዮዋ ላይ ለምን? የኔ ጉዳይ ስለነበር። የኔ ጉዳይ ባይሆን ኖሮ በእሷ ጫማ ውስጥ ሆኜ አይሰማኝም ነበር። ግን የኔ ጉዳይ ስለነበረ እኔ ነበርኩ በእሷ ዛሬ ሞቼ 7ኛ ዓመት የሚከበር። እሷ የያዛትን በሽታ እኔ ስለያዘኝ እኔ ምናልባት ተርፌ ስለተረፍኩ
ስለ ራሴ ነው ማለቀው፣ ስለ ራሴ ነው ማወራው፣ ስለ ራሴ ነው ስቶፕ ከዚህ በኋላ እያልኳቸው ያለሁት። ሁሉም ሲደርስበት ያውቃል። እንደዚህ አይነቶቹን ሰዎች እናስቆማቸው። ጥሩ ሴቶች አላችሁ፣ ጥሩ ህግ የምታውቁ ሴቶች አላችሁ፣ ጠንካራ ሴቶች አላችሁ፣ ስሩበት። እኔ ሁሌ ጸቤ ሁሌ በጣም ማቃችሁ ሰዎች እስከዛሬ የምናደድባችሁ ለምን ታውቃላችሁ? ወይም የምታናድዱኝ አቅሙ እያላችሁ አትሰሩበት። አቅሙ እያላችሁ ህዝባችሁን አታነሱም። አቅሙ እያላችሁ ኮሚኒቲ አትፈጥሩም። ሶሻል ሚዲያ ላይም ሀገራችሁ ላይም በቃ ይሄ ሶሻል ሚዲያ ላይ ያለውን ነገር ማስቆም ካለባችሁ ማስቆም አለባችሁ። ግን አታረጉትም። የራሳችሁን ደሞዝ ነው የምታባረሩት። የራሳችሁን ላይፍ ነው የምትኖሩት። የራሳችሁን እኛ ደግሞ ካለ እውቀታችን ካለ አቅማችን ገብተን ብጥብጥ እናደርገዋለን። ልናስተምር እንፈልጋለን። ላፊ ነገር እንናገራለን። መልሰን የምንጠየቀው እኛ ነን። ግን ስሜታችንን የሚያቀልን እንደ ሴት እንደ እናት ማንም የለም። ለዚህ ነው ብዙ ጊዜ አቅሙ አላችሁ። ይህንን ትውልድ ታገቱት፣ በቃ አትርፉት። በተለይ ሶሻል ሚዲያ ላይ ያሉትን ልጆች አትርፏቸው። በወንድ የሚደፈሩትንም በሴት የሚደፈሩትንም ያለ እውቀታቸው መተው አስተያየት የሚሰጡትንም እነዚህን በሙሉ የሚጠየቁበትን መንገድ እኛ በምንችለው መንገድ በሙሉ እኔ እርግጠኛ ነኝ ሰውን ለመግደል አይደለም ለማትረፍ ነው። በጣም ለማትረፍ ነው ጥረት በማንኛውም ምናልባት ላልሰማ ይችላል። ግን መሰማት የምትችሉ ሴቶች እያላችሁ እናንተም ለፎሎአችሁ ነው የምትሮጡት፣ ለእውቅና ለፎሎ እንጂ ትውልዱን ማትረፍ አትፈልጉ። ህግ እንዲወጣ ኢትዮጵያ ውስጥ አትፈልጉ። ታወራላችሁ፣ አትቀጥሉበት። ታወራላችሁ ግን በቃ ኢትዮጵያ ውስጥ ህጉ እንዲፈጸም ምናምን። ኢትዮጵያ ውስጥ ህጉ የሚፈጸመው በፖለቲካው ዘው እየተዋጋ ህዝቡ እንግዲህ እንደምንም ብሎ እዚህኛው ስቴፕ ላይ ደርሷል። ነገ የሚሆነውን አናውቅም። እንደ ፋሚሊ እንደ ሴት ደግሞ እውነት የህግ ተማሪ ሆናችሁ ህግን የምታውቁ ከሆነ እውቀቱን ካላችሁ አትሊስት በዚህ በሶሻል ሚዲያ የሚደረገውን ነገር ማስቆም ትችላላችሁ።